ሰላም ጤና ይስጥልን ውድ የዛ አካዳሚ ዩቲዩብ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንኳን ወደ ቻናሌ በደህና መጣችሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ሂውማን ሪሶርስ ማኔጅመንት ሞዴል ኤግዛም ኮስችንስ ዊዝ አንሰር ፓርት 2 ነው። እንግዲህ ቀደም ሲል ክፍል 1ን ይዤላችሁ መጥቼ ነበር። ዛሬ ክፍል 2ን ይዤላችሁ መጥቻለሁ። ተጨማሪ ቪዲዮዎችን አዳዲስ ስራዎችን ይዤላችሁ እንድመጣ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግን አትርሱላለሁ። እንግዲህ በቀጥታ ወደ መጀመሪያው ጥያቄ ነው የማልፈው። የመጀመሪያው ጥያቄ it's about job analysis. So what is the primary focus of job analysis? A. Identifying the most qualified applicants. B. Getting detailed information about the job. C. To determine what the job holder does, how it's done, and then lastly analyzing the workflow design. The answer is choice B. እዚህ ጋር የተጠየቃችሁት የጆብ አናሊሲስ ዋና ትኩረት ዋና ተግባር የሆነው የትኛው ነው የሚላችሁ። የመጀመሪያው አማራጭ አይደንቲፋይንግ the most qualified applicant ይላል። ለሆነ ስራ የሚመጥን ብቁ የሆነን ሰው መለየት ነው የሚለን። ይሄ ደግሞ የሴሌክሽን ፋንክሽን ዋና ሚና ዋና ተግባር ነው። ሶ መልስ አይሆንም ማለት ነው። the second one is getting detailed information about the job. ይሄ ትክክለኛው መልስ ነው። የጆብ አናሊሲስ ዋና ተግባር ይሄ ስለሆነ ማለት ነው። job analysis ምንድነው የሚለውን እንይ እስኪ። job analysis is the process of getting detailed information about the job. ስለ ስራዎች ጥልቀት ያለው ወይም ደግሞ በዝርዝር የተቀመጠ መረጃን የማግኘት ሂደት job analysis እንለዋለን። And then job analysis is a systematic process of determining the skills, duties, knowledge required for performing a job in an organization ነው የሚለን። እንግዲህ ጆብ አናሊሲስ ብለን ስንል ስልታዊ የሆነ ሂደት ነው የሚለን። ምን የማድረግ ሂደት? አንድን ስራ ለማከናወን የሚያስፈልጉ ክህሎቶች፣ ኃላፊነቶች እና እውቀቶች ምን ናቸው የሚለውን ዝርዝር የሆነ መረጃ የማግኘት የመፈለግ ሂደት ጆብ አናሊሲስ እንለዋለን። እና ጆብ አናሊሲስ ለሌሎች የሂውማን ሪሶርስ ማኔጅመንት ተግባራት መነሻ ነው። job design, job specification, human resource planning, recruitment, selection, training and the like እነዚህ በሙሉ ከጆብ አናሊሲስ በተገኘ መረጃ የሚሰሩ ተግባራት ናቸው ማለት ነው። ለዛም ነው እዚህ ጋር getting detailed information about the job ነው እና ስለ ስራዎች ጥልቀት ያለው መረጃን የመሰብሰብ ሂደት ጆብ አናሊሲስ ነው። ሶ መልሱ ይሄና ማን ነው? The third choice C, it's about job description, because job description is a statement indicating what a job entails, or in other words it's a written statement of what the job holder does, how it's done ይላል። ይሄንን በኋላ እናየዋለን። job description ደግሞ አንድ ስራ ያለው ሰው ወይ ደግሞ አንድ ኃላፊነት የተሰጠው ሰው ስራውን እንዴት ነው የሚሰራ፣ በምን መንገድ ነው የሚሰራ፣ በምን ሁኔታ ነው የሚሰራ የሚለውን የሚገልጽልን የሚያብራራልን የሂውማን ሪሶርስ ማኔጅመንት ፋንክሽን ጆብ ዲስክሪፕሽን እንለዋለን። ሌላኛው አናላይዚንግ the workflow design የሚለን የስራውን ዲዛይን የስራውን ሁኔታ ዲፋይን የምናደርግበት ሪዲዛይን የምናደርግበት የምንተነትንበት ደግሞ ይሄ ጆብ ዲዛይን ነው። ሶ መልሱ ቢ ይሆናል ማለት ነው። The second question is which term refers to the set of duties performed by one person? A. Job analysis, B. Job design, C. portion, D. task. The answer is choice C. እዚህ ጋር የተጠየቃችሁ ጥያቄ አንድ ግለሰብ የሚያከናውናቸውን ተግባራት ወይም የተሰጡትን ኃላፊነቶች ጠቅለል አድርጎ ሊገልጽልን የሚችል ቃል የትኛው ነው የተባላችሁ። set of meaning, collection of, a set of or a collection of duties performed by one person. ሚስተር ኤክስ የሚባል ሰው
የሆነ ኃላፊነት ላይ ቢቀመጥ ወይም የሆነ ኃላፊነት ቢሰጠው የሚያከናውናቸው ብዙ ተግባራቶች ይኖራሉ፣ ብዙ ኃላፊነቶች ይኖሩበታል። እነዛ በአጠቃላይ ምን ተብሎ ይጠራሉ ነው? ጆብ አናሊሲስ አይደለም። ቅድም እንዳልነው it's a process of getting detailed information about the jobs ነው። ሌላኛው ጆብ ዲዛይን ብለን ስንል it's a process of it's a way of designing or defining the work ነው የሚለን እናየዋለን። ሶስተኛው ፖዚሽን ነው። ይሄ ደግሞ ትክክለኛው መልስ ነው። ያው ምክንያቱም ለዛ ሰው የተሰጠው ኃላፊነት ነው። የሆነ ኃላፊነት ሲሰጠው ደግሞ በዛ ኃላፊነት ስር የሚያከናውናቸው ብዙ ተግባራት ይኖራሉ። እነዛን ተግባራት ነው በአንድ ላይ የምንላቸው ፖዚሽን የምንላቸው። ታስክ የምንለው ግን ተግባር ነው። እዛ ፖዚሽን ላይ ሆነን ብዙ ተግባራትን ብዙ ታስኮችን ፐርፎርም እናደርጋለን። ሶ መልሱ ሲ ይሆናል ማለት ነው። The next question is what's job description? In fact, I was trying to tell you in the previous question also. What is a job description? A list of job related tasks and then duties that a job requires. B, refers to the qualities or requirements that a person performing a job must possess. C, a summary of employee performance. D, it refers to the process of defining the way the work will be performed. Okay, the answer is A. እንግዲህ እንደምታዩት መልሱ A ነው የሚሆነው። እዚህ ጋር የተጠየቃችሁ ጥያቄ ጆብ ዲስክሪፕሽን በትክክል የሚገልጸው አማራጭ የትኛው ነው የሚለን መልሱም A ነው። it's a list of job related task ነው የሚለን። እንግዲህ ዲስክሪፕሽን ብለን ስንል ገለጻ ነው አይደል? ስራውን የሚገልጽ ስራውን በደንብ የሚዘረዝርልን የሂውማን ሪሶርስ ማኔጅመንት ተግባር ነው። ስለዚህ a list of job related tasks ከስራው ጋር ተዛማጅ የሆኑ ተግባራትን ዝርዝር የያዘ ኃላፊነቶችን በዝርዝር የያዘ ጆብ ዲስክሪፕሽን እንለዋለን ማለት ነው። ሁለተኛው አማራጭ መልስ አይደለም። ምክንያቱም refers to the qualities or requirements that the person performing a job must possess ይላል። ይሄ ግለሰቡን ነው የሚመለከተው። አንድ ግለሰብ የሆነን ስራ ለማከናወን ማሟላት ያለበት መስፈርቶች አሉ። እነዛ መስፈርቶች ነው ሪፈር ያደርገልን ያለው። ይሄ ደግሞ ምን ይባላል? ጆብ ስፔሲፊኬሽን ነው የምንለው። ጆብ ስፔሲፊኬሽን refers to qualities or requirements that a person performing a job must possess. ለምሳሌ ሚስተር ኤክስ የሚባል ሰው የሆነ ስራ ላይ አፕላይ ማድረግ ካለበት ሚስተር ኤክስ ሊያሟላቸው የሚገቡ ሪኳየርመንትሶች ደግሞ ሊኖሩት የሚገቡ ኳሊቲዎች ነው። ይሄ መልስ አይደለም። summary of employee performance ይሄ ደግሞ እንግዲህ performance appraisal function የሚመለከት ነው። and then the last one is it refers to the process of defining the way the work will be performed. ይሄ ሪፈር የሚያደርገው job design ነው ማለት ነው። አራተኛው ጥያቄ what's the purpose of job specification? A, to determine the way the work will be performed. B, to evaluate employee performance. C, to identify the job related knowledge and skills. D, to get detailed information about the job. Okay, መልሱ እንደምታዩት ቾይስ ነው። እዚህ ጋር የተጠየቃችሁ ጥያቄ የጆብ ስፔሲፊኬሽን አላማ ወይም ደግሞ ትኩረት የትኛው ነው? አንደኛው to determine the way the work will be performed ማለት እዚህ ጋር ቾይስ ላይ እንደተቀመጠው ጆብ ዲዛይንን ነው የሚመለከተው። ሁለተኛው to evaluate employee performance ይሄ ደግሞ performance appraisal እንደሚመለከት ማለት ነው። ስለዚህ መልስ አይደለም። the third one is to identify job related knowledge and skills ይላል። job related knowledge and skills አንድ ስራ ለማከናወን አንድ ሰው ሊኖረው የሚገባው እውቀት ሊኖረው የሚገባው ክህሎትና ሌሎች ተዛማጅ አስፈላጊ መስፈርቶችን የያዘ የሂውማን ሪሶርስ ማኔጅመንት ተግባር ጆብ ስፔሲፊኬሽን ይላል። እንደውም ጆብ ስፔሲፊኬሽንን ሚኒማል ሪኳየርመንትስ ነው የሚለው። እንደ ሚኒማል ሪኳየርመንትስ አንድን ስራ ለማከናወን ዝቅተኛ መስፈርቶች ምን ናቸው ብሎ ዘርዝሮ የሚያስቀምጥልን የሂውማን ሪሶርስ ማኔጅመንት ተግባር ጆብ ስፔሲፊኬሽን እንላለን። ሶ መልሱ የሚሆነው
ቾይዝ ሲ ነው። ወይም ሶስተኛ ጥያቄ ላይ ቾይዝ ቢም ጆብ ስፔሲፊኬሽን የሚገልጽ ነው። Okay, the next question is which method of collecting job analysis information involves typically quick and then economical to use? A. Questionnaire. B. Observation. C. Interviews. D. Employee recording. Okay, the answer is choice A. እዚህ ጋር የተጠየቃችሁ ጥያቄ ጆብ አናሊሲስ ኢንፎርሜሽን በምንሰበስብበት ጊዜ በጣም ፈጣን እና ወጪ ቆጣቢ በሆነ መንገድ መረጃ እንድንሰበስብ የሚያስችለን ዴታ ኮሌክሽን ሜትድ የትኛው ነው የሚለን። እንግዲህ ቀደም ሲል እንዳልኳችሁ ጆብ አናሊሲስ ፕሮሰስ ኦፍ ጌቲንግ ዲቴይልድ ኢንፎርሜሽን አባውት ዘ ጆብስ ነው የሚለን። ስለ ስራዎች ጥልቀት ያለው መረጃ የምንሰበስብበት ሂደት ወይም የምናገኝበት ሂደት ጆብ አናሊሲስ ነው ካልን፣ ጆብ አናሊሲስ ወይም ደግሞ መረጃ ለመሰብሰብ ደግሞ ዲፈረንት ዴታ ኮሌክሽን ሜቶዶችን እንጠቀማለን። ከነዛ ውስጥ ፈጣን የሆነ እንደ ኢኮኖሚካል የሆነ መንገድ የትኛው ነው የሚለን አንደኛው ኮስነር ነው የሚሆነው። ኮስነር መጠይቅ እንግዲህ መጠይቅ የምንጠይቃቸውን ጥያቄዎችን አዘጋጅተን ለሚመለከተው አካል መጠይቁን ሰጠን መልስ ወይም ምላሽ ማግኘት ነው። እሱ ነው ኮስነር የምንለው። ሌላኛው ኦብዘርቬሽን ምልከታ ነው። እንግዲህ ይሄ ደግሞ አንድ ሰው ስራውን እየሰራ ባለበት ሁኔታ እየተመለከትን እየጻፍ ነው ሪከርድ እያደረግን መረጃ መሰብሰብ ነው። ይሄ በጣም ጊዜ ይፈጃል፣ በተለይ በጣም ብዙ ሰዎች የሚሆኑ ከሆነ። ሌላኛው ኢንተርቪው፣ ይሄ ደግሞ ቃለ መጠይቅ። አሁንም ቃለ መጠይቅም እያንዳንዱ ግለሰብ ጋር ምን ያስፈልገናል? ዲያሎግ ኮንቨርሴሽን ያስፈልገናል። ይሄም ጊዜ የሚወስድ ነው፣ ኢኮኖሚካልም አይሆንም። ሌላኛው ደግሞ ኤምፕሎይ ሪከርዲንግ ነው። ሰራተኞች ራሳቸው የቀን ተቀን ተግባራቸውን ሪከርድ እንዲያደርጉ ያስችላል። ይሄ ደግሞ እንደውም ኩዊክ ሊሆንልን አይችልም፣ ጊዜ ይፈልጋል። ሰው መልስ የሚሆነው ኤ ነው ኮስነር። ምክንያቱም መጠይቁን እንዳያዘጋጅተን ኢቭን የኢንፍራስትራክቸር ጉዳይ ከሌለ በስተቀር ችግር ከሌለ በስተቀር በኢሜይል በቴሌግራም በተለያዩ ፕላትፎርሞች አታች አድርገን ኢሚዲየትሊ ሪስፖንስ ልናገኝ እንችላለን። በአካል ዲስትሪቢዩት አድርገን መረጃ ልናገኝ እንችላለን። እና በአንጻሩ ሪላቲቭሊ ከተጠቀሱት አማራጮች መካከል ኮስነር ኢዝ quick and then also economical. The other one is which method of collecting job analysis information is most suitable for identifying interrelationship between physical and mental tasks? A. Questionnaire. B. Observation. C. Telephone interviews. D. Employee recording. The answer is choice B. እዚህ ጋርም ስለ ጆብ አናሊሲስ ዴታ ኮሌክሽን ሜትድስ ነው የተጠየቃችሁት። ዊች ሞስት ሱተብል በጣም ምቹ የሆነ ነው የሚለን በተለይ ሁለት ነገሮችን አጣምረን መረጃ መሰብሰብ ከፈለግን ፊዚካል ይላል በአካል ነገሮችን ማየት መመልከት ከፈለግን፣ ሁለተኛ ደግሞ ያን ስራ ሲሰራ የዛን ሰውዬ ሜንታል አቢሊቲ መረዳት ከፈለግን ለዚህ ምቹ የሚሆነው የዴታ ኮሌክሽን ሜትድ የትኛው ነው የሚለን መጠይቅ አይደለም። ለምንድን ነው የማይሆነው ካልን አንደኛ ሁለቱን ፊዚካል ኤንድ ሜንታል ታስክን አይጠይቅም። መጠይቁን ተሰጡትና ያ ሰው ሞልቶ እንዲሰጣችሁ ማድረግ ነው። የዛን ሰውዬ እውቀት፣ ክህሎት፣ ሰምቲንግ ሌሎች ነገሮችን ማወቅ አይጠበቅብንም። ምክንያቱም ዋናው ሪስፖንሱን ፊድባኩን ነው የምንፈልገው። ኦብዘርቬሽን ላይ ግን ያ ሰው ስራውን ሲሰራ ፊዚካሊ ሃው ሂዝ ፐርፎርሚንግ ኢት እንዴት እየሰራ እንዳለ እንድናቅ ያደርገናል። ሁለተኛ ደግሞ ሂዝ ሜንታል አቢሊቲም እንድንረዳ፣ እንድንታዘብ፣ እንድንመለከት ያደርገናል። ያው ቴሌፎን ኢንተርቪው ካለ ደግሞ እንግዲህ በስልክ የሚደረግ ቃለ መጠይቅ ነው። ኢቨን ፊዚካሊ ላናየውም እንችላለን። ኢምፕሎይ ሪከርዲንግ ይሄ ደግሞ ሰራተኞች ራሳቸው ሪከርድ የሚያደርጉት የሚመዘግቡበት ስለሆነ የማይሆን፣ ስለዚህ መልሱ ቢ ይሆናል ማለት ነው። ኦኬ ሌላኛው ጥያቄ what is the definition of human resource planning? A. A process for identifying the numbers and the types of employees required by an organization. B. The process of recruiting potential candidates. C. The process of selecting the best personnel for organization. D. The process of monitoring the effectiveness of human resource strategy.
The answer is choice A. እዚህ ጋር የተጠየቃችሁት ጥያቄ ሂውማን ሪሶርስ ፕላኒንግን በትክክል የሚገልጸው አማራጭ የትኛው ነው የሚለን። እንግዲህ በትክክል ሊገልጽልን የሚችል አማራጭ ቾይስ ኤ ነው። ምክንያቱም ሂውማን ሪሶርስ ፕላኒንግ ወይም የሰው ሀብት እቅድ ብለን ስንል it's a process of identifying or determining the number and the types of employees required by an organization. አንድ ተቋም የሚያስፈልጉት የሰራተኛ ወይም የሰው ኃይል ብዛት እንዲሁም ደግሞ አይነት የምንወስንበት ወይም የሚወስንበት ሂደት ሂውማን ሪሶርስ ፕላኒንግ እንላለን። ሁለት ነገሮች ናቸው እዚህ ጋር ልትረዱ የሚገባው። የመጀመሪያው ነምበር ኦፍ ኢምፕሎይስ ምን ያክል ሰራተኛ ያስፈልገናል ነው። ሌላኛው ታይፕስ ኦፍ ኢምፕሎይስ ብለን ስንል the kinds or the types of employees ከትምህርት ዝግጅት አንጻር ሊሆን ይችላል፣ ከኤክስፒሪየንስ አንጻር ሊሆን ይችላል፣ ወይ ደግሞ ከስኪል አንጻር ሊሆን ይችላል። ከብዙ መመዘኞች አንጻር ለዛ ተቋም የሚያስፈልጉትን የሰራተኛ ወይም የሰው ኃይል ቁጥርና አይነት የምንወስንበት ሂደት ሂውማን ሪሶርስ ፕላኒንግ እንለዋለን ማለት ነው። ሁለተኛው አማራጭ the process of recruiting potential candidates ነው የሚለን። እንግዲህ ይሄ ደግሞ የሪክሩትመንት ወይም የምልመላ ስራ ነው። ሪክሩትመንት ፋንክሽን ነው የሚመለከተው ማለት ነው። ሶስተኛው ከስሙ እንደምትረዱት the process of selecting the best personnel or human resource for an organization ለተቋሙ የሚያስፈልገውን ምርጥ የሚባል ወይም ደግሞ ምቹ ነው ብላችሁ ይመጥናል ብላችሁ የምታስቡትን ሰው የምትመርጡበት ሂደት ነው ይሄ ሴሌክሽን ፕሮሰስ የምንለው። ስለዚህ ይሄም ፕላኒንግ አይደለም፣ ፕላኒንግን በትክክል የሚገልጽ አይደለም። ላስትሊ ፕሮሰስ ኦፍ ሞኒተሪንግ the effectiveness of human resource strategies ብለን ስንል ይሄ ደግሞ የፐርፎርማንስ አፕራይዛል ፋንክሽን የሚመለከት ስለሆነ መልሱ ቾይስ ኤ ይሆናል ማለት ነው። The next question is what is the process of assessing the relative dollar value of each job to the organization? A. Job analysis, B. Job design, C. Job evaluation, D. Job specification. The answer is choice C. እዚህ ጋር የተጠየቃችሁት የአንድን ስራ ጠቀሜታ ወይም አስተዋጽኦ ለተቋሙ ያለው ጠቀሜታ አስተዋጽኦ የምንገመግምበት ሂደት ነው። እሱ ምን ሪፈር ያደርጋል ነው ተብላችሁ ጠይቃችሁት። እንግዲህ ጆብ አናሊሲስ አይደለም፣ ምክንያቱም ቅድም እንዳለው it's a process of getting detailed information about the job ነው። ሁለተኛው አይደለም። ጆብ ዲዛይን ብለን ስንል it's a process of defining the way will be performed ስራዎች በምን መንገድ ፐርፎርም መደረግ እንዳለባቸው ወይውን ወይም ደግሞ ሜቶዱን ወይም ቱሉን ነው ሪፈር የሚያደርግልን። ሰው ጆብ ዲዛይን መልስ ሊሆን አይችልም። መልሱ ጆብ ኢቫሉዌሽን ነው። ስራውን ምንድን ማድረግ ነው? መገምገም። ጆብ ኢቫሉዌሽን ይሄ ስራ ምን አይነት ቫልዩ አለው፣ ምን አይነት እሴት አለው፣ ምን አይነት ዋጋ ነው አስተዋጽኦን ሊያበረክት የሚችለው የሚለውን የምንገመግምበት ሂደት ጆብ ኢቫሉዌሽን ነው። ያው ጆብ ስፔሲፊኬሽን ብለን ካልን ለአንድ ስራ ሚኒመም ሪኳየርመንቱ ምንድን ነው፣ ከእውቀት አንጻር፣ ከክህሎት አንጻር፣ ከተለያዩ መመዘኞች አንጻር ሚኒማል ሪኳየርመንትስ ቱ ፐርፎርም ፓርቲኩላር ታስክስ ያ ጆብ ስፔሲፊኬሽን ይባላል ማለት ነው። የመጨረሻ ሌላኛው ጥያቄ what is the potential consequence of unfair pay structure resulting from inadequate job analysis? A. Increased employee satisfaction, B. Improved employee motivation, C. Decreased employee turnover, D. Dissatisfaction and then potential employee attrition. Okay, the answer is choice D. እዚህ ጋር ጥያቄው ምንድነው የሚለን? potential consequence of unfair pay structure resulting from inadequate job analysis. ጆብ አናሊሲሳችን በቂ ካልሆነ ውጤቱ ምንድነው የሚሆነው? አንፌር ፔይ ስትራክቸር እንዲኖር ያደርጋል። ስለዚህ ይሄ ፔይ ስትራክቸር ደግሞ ኮንሲኩዌንሱ ምን ሊሆን ይችላል የሚለን ኢንኬዝ ኢምፕሎይ ሳቲስፋክሽን በተቃራኒ ነው። አንፌር ፔይ ስትራክቸር የሚኖር ከሆነ ኢምፕሎይ ሳቲስፋክሽን ይቀንሳል እንጂ አይጨምርም። ስለዚህ መልስ አይሆንም።
ሁለተኛው ኢምፕሩቭድ ኤምፕሎይ ሞቲቬሽን። ይሄም አሁንም የኤምፕሎይ ሞቲቬሽን ይቀንሳል እንጂ እንደውም አይጨምርም። ስለዚህ መልስ አይሆንም። ተርኖቨር ወይም ደግሞ የሰራተኞች መጠነ ማቋረጥ መልቀቅን ይጨምራል እንጂ አይቀንስም። ስለዚህ ይሄም መልስ አይሆንም። ሌላኛው እና ትክክለኛው አማራጭ ግን ዲሳቲስፋክሽን ኤንድ ፖቴንሻል ኤምፕሎይ አትሪሽን ነው የሚኖረው። አንፌር ፔይ ስትራክቸር ወይም ደግሞ ፍትሐዊ ያልሆነ ክፍያ ሲኖር ወይም መዋቅር ሲኖር የሰራተኞች እርካታ ይቀንሳል ወይም ደግሞ ዲሳቲስፋይድ ዲስአፖይንት ይሆናሉ። የሰራተኞች መጠነ መልቀቅም እየጨመረ ወይም ተርኖቨር ወይም አትሪሽንም እየጨመረ ነው የሚሄደው። ቀደም ሲል እንደነገርኳችሁ ጆብ አናሊሲስ ለሌሎቹ የሂውማን ሪሶርስ ማኔጅመንት ተግባራት ምንድነው ብያቸዋለሁ፣ መነሻ ነው ብያቸዋለሁ። ስለዚህ ጆብ አናሊሲስ ላይ ባገኘነው መረጃ መሰረት የኮምፐንሴሽን ወይም የፔመንት ስትራክቸራችንም ምን ይሆናል ይወሰናል፣ ዲተርማይን ይሆናል ማለት ነው። ስለዚህ የተሳተ መረጃ ይዘን ፔይ ስትራክቸሩን አዘጋጅተን ከነበረ ያ ሰራተኞችን ዲሳትፋይ እንዲሆኑ እና ተቋማቸውን ለቀው እንዲሄዱ ያደርጋል ነው እና this is the result of unfair pay structure. The other question is what is the key requirements for a job analyst to obtain real and then genuine data? A. Impartiality. B. Outsourcing the process. C. Lack of cooperation from employees. D. Using a single data source. The answer is choice A. What is the key requirement for a job analyst to obtain real and genuine data? አንድ ጆብ አናሊስት ወይም ደግሞ ጆብ አናሊስትን የሚያከናውን ሰው ወይም ግለሰብ እውነተኛ መረጃ ማግኘት ከፈለገ ኪ ሪኳየርመንትስ ወይ ደግሞ ዋና መስፈርት ትክክለኛ መስፈርት ነው ብሎ መውሰድ ያለበት የትኛውን ነው የሚለን መልሱ የሚሆነው ኢምፓርሻሊቲ ማለት ካሎ ነፃ የሆነ ወይም አድሎ የሌለበት ማለት ነው። እንግዲህ ሁለተኛው አማራጭ አውትሶርሲንግ ነው የሚለን አውትሶርሲንግ ዘ ፕሮሰስ የጆብ አናሊሲሱን ስራ ለሌላ አካል ለውጭ አካል አሳልፈ መስጠት እንደውም ይሄ ሪላያቢሊቲውን ወይም ጄኒኒቲውን ሊቀንሰው እንጂ ሊጨምረው አይችልም። ስለዚህ ቾይስ ቢ መልስ ሊሆነን አይችልም ማለት ነው። ሌላኛው lack of cooperation from employees እንግዲህ መረጃ አንዱ የምንሰበስበው ከኤምፕሎይዎች ሊሆን ይችላል። ከኤምፕሎይዎች ጆብ መረጃ የምንሰበስብ ከሆነ ደግሞ ኮኦፕሬቲቭ ካልሆኑ የሚተባበሩ ካልሆኑ እንደውም reliability of the information would be questionable አጠያቂ ነው የሚሆነው። ስለዚህ ቾይስ ሲ መልስ አይሆንም። ሌላኛው using single data source አንድ የመረጃ ምንጭ መጠቀም ይሄ ድራውባክ አለው እንደውም ለሪላያቢሊቲው ስጋት ነው የሚሆነው። በተቻለ መጠን ሁለቱም ከዛ በላይ ዴታ ሶርሶችን ወይ ደግሞ ምንጮችን መጠቀም መልካም ነው። እንደ ጆብ አናሊስት ትክክለኛ የሆነ መረጃ መሰብሰብ ከፈለግን ልንከተለው የሚገባን ነገር ቢኖር ኢምፓርሻሊቲ ዘ ኦፖዚት ኦፍ ፓርሻሊቲ ካል አሏዊነት ነው ወይ ደግሞ አሎ አለማን ነው። ኢምፓርሻሊቲ ካለ ግን ካለው ነፃ እንሆናለን ማለት ነው። መልሱ ኤ ይሆናል። የመጨረሻው ጥያቄ refers to designing jobs in a way that increase the opportunity for the workers to experience feeling of responsibility, achievement, growth, and then recognition. A. Job enrichment. B. Job rotation. C. Job enlargement. D. Job specification. Okay, the answer is choice A. እዚህ ጋር ጥያቄው ምንድነው የሚለን dash refers to redesigning the job እንደገና ዲዛይን ማድረግ ነው የሚለን redesign the job in a way that increase እንግዲህ job design ማለት it's defining the way ነው የሚለን way or method or technique or tool ልትችላላችሁ a way that the job can be performed ነው የሚለን አንድ ስራ ሊከናወንበት የሚገባውን
ዘዴውን መንገዱን ስልቱን ዲፋይን ማድረግ ጆብ ዲዛይን እንለዋለን። እዚህ ጋር ግን እያልን ያለው ሪዲዛይን እንደገና ዲዛይን ማድረግ ሪዲዛይን ዘ ጆብ ኢን አ ዌይ ዛት ኢንክሪዝ ኦፖርቹኒቲ ፎር ዘ ወርከርስ ቱ ኤክስፒሪየንስ ፊሊንግ ኦፍ ሬስፖንሲቢሊቲ ኃላፊነት እንዲሰማቸው እድሉን የምንፈጥርበት የምንጨምርበት ዘዴ ጆቡን ሪዲዛይን ማድረግ አቺቭመንት ግሮዝ ሪኮግኒሽን ፊል እንዲያደርጉ የሚያስችለን የሂውማን ሪሶርስ ፋንክሽን የትኛው ነው የሚለን መልሱም የሆነው ጆብ ኢንሪችመንት ነው። ኢንሪች ማድረግ ያን ስራ ማበልጸግ ወይም ደግሞ ያን ስራ ሙሉ ማድረግ መቻል ያ ማለት ደግሞ ሰራተኛው ሪኮግኒሽን የሚያገኝበት ግሮዝ የሚያገኝበት አቺቭመንትን የሚያገኝበትና ሪስፖንሲቢሊቲ እንዲሰማው አርገን ስራውን ሪዲዛይን ስናደርግ ይሄ ምን ይባላል? ጆብ ኢንሪችመንት ይባላል። ጆብ ሮቴሽን ብለን ስንል ግን ኢትስ a systematic moving a worker from one job to another ከአንድ ስራ ወደ ሌላ ስራ አንድ ሰራተኛ ስናሸጋግረው ወይም ስናስተላልፈው ስናሸጋሽግ ጆብ ሮቴሽን ይባላል። ይሄ ደግሞ አንዳንዴ አንድ ሰራተኛ ብዙ ስኪሎችን ብዙ ኖሌጆችን አኳየር እንዲያደርግ ስንፈልግ ጆብ ሮቴሽን እንጠቀማለን። እንግዲህ ትሬኒንግ ኤንድ ዴቨሎፕመንት ላይ ስትማሩም አንዱ የትሬኒንግ ሜትድ ጆብ ሮቴሽን ነው ይለናል። የተለያዩ ፖዚሽኖች ላይ አሳይን በማድረግ ያንን ሰው ሰፊ የሆነ እውቀት፣ ክህሎት፣ ልምድ እንዲኖር ማድረግ የምንችልበት ነው። ሌላኛው ጆብ ኢንላርጅመንት አሳይኒንግ ዘ ወርከር አዲሽናል ሴም ሌቭል አክቲቪቲ። ይሄ ኢንላርጅመንት ብለን ስንል ኤክስፓንድ ማድረግ ነው ስራውን ተጨማሪ ስራ ተጨማሪ ኃላፊነቶችን ለዛ ሰው ከሰጠ ነው ጆብ ኢንላርጅመንት ነው። እንግዲህ ጆብ ስፔሲፊኬሽን ቀደም ሲል አይተናል ማለት ነው። Thank you for watching. Don't forget to subscribe, like and then share. See you next.